ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፈላችሁ እነሆ ዛሬም በዕለተ ሐሙስ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦችን ነው የምንመለከተው። የዝውውር ጉዳዮችን እናነሳለን። በክረምቱ የተጫዋቾች የዝውውር መስኮት የትኞቹ ዝውውሮች ሊፈጸሙ ይችላሉ የሚሉ ግምቶች እየተነሱ ይገኛሉና እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ከመሸጋገሪያ በኋላ እንደተለመደው በድጋሚ ወደ እናንተ የምንደርስ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ሊቨርፑል እና አርሰናል በዘንድሮው የውድድር ዘመን 13 የግብ ተሳትፎችን ያስመዘገበውን የፓሪስ ሳን ዠርሜን የክንፍ መስመር ተጫዋች ብራድላይ ባርኮላን ለማስፈረም ፍላጎት እንዳላቸው እየተነገረ ነው። ይህ የ23 ዓመት ፈረንሳዊ ኢንተርናሽናል በፓሪስ ሳን ዠርሜን ቤትም በቋሚነት የመሰለፍ ዕድልን ለማግኘት እየተቸገረ ሲሆን ለሙያዊ እድገቱ ሲልም ክለቡን ለቆ መውጣት ይኖርበታል ነው የተባለው። ወደ ፕሪሚየር ሊግ ማምራቱ ለሱ ተመራጭ እንደሆነ የሚነገር ሲሆን እንደ ሊቨርፑል እና አርሰናል ያሉ ክለቦችም ለሱ ፍላጎት አሳይተዋል። ሊቨርፑል በተለይ ክለቡ ሉዊስ ዲያዝን በሚገባ መተካት የሚችል ተጫዋችን ሲፈልግ ቆይቷል። ባርኮላ በክንፍ መስመር ላይ ያለው ፍጥነት፣ ቴክኒካል ብቃቱና ያልተጠበቁ እንቅስቃሴዎችን የማድረግ ችሎታው ለሊቨርፑል ተስማሚ አማራጭ ነው። አርሰናሎችም ቢሆኑ በክንፍ መስመራቸው ላይ ተጨማሪ ጥራትን ይፈልጋሉ። ምንም እንኳን እንደ ኖኒ ማዱዌኬ እና ኤብሪቼ ኢዜ ያሉ ተጫዋቾችን ቢያስፈርሙም ተጫዋቾቹ ክለቡን ከተቀላቀሉ በኋላ የሚጠበቀውን ያክል በወጥነት እያሳዩ አይደለም። ባርኮላ ለአርሰናል የማጥቃት መስመርም አዲስ ጉልበትን ሊጨምር እንደሚችል ይታመንበታል። እንደ ስፔኑ የመረጃ ምንጭ ፌጂያስ ዘገባ ከሆነ ሊቨርፑልና አርሰናል ይህንን ተጫዋች በክረምቱ ለማስፈረም ከፍተኛ ገንዘቦችን ለመክፈልም ዝግጁ ናቸው። ተጫዋቹ በፓሪስ ሳን ዠርሜን በቋሚነት ባይሰለፈም በዚህ ውድድር ዘመን እስካሁን 13 የግብ ተሳትፎዎችን ማስመዝገቡ ትልቅ ትኩረትን ሰጥቶታል። በቋሚነት የመሰለፍ እድልን የሚያገኝ ከሆነ የባርኮላ አሃዛዊ መረጃዎችም ከዚህ በላይ ሊሻሻሉ እንደሚችሉ ይጠበቃል። ተጫዋቹ በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ቴክኒካዊ ጥራት ያለው ሲሆን ወደ እንግሊዝ ማምራቱ ደግሞ ለሱም ሆነ ለሚገዛው ክለብም ጠቃሚ ሊሆን እንደሚችል ነው በርካቶች እየገመቱ የሚገኘው። ማንቸስተር ዩናይትድ ብራዚላዊውን አጥቂ ጋብሪኤል ቬኖን ለማስፈረም ከፍተኛ ጥረት እያደረገ ነው። እንደ ቲም ቶክ ዘገባ ከሆነ ዩናይትድ ይህንን ብራዚላዊ ድንቅ ታዳጊ በእጃቸው ለማስገባት ከወዲሁ ከጀርባ ስራዎችን ጀምረዋል። የ16 ዓመቱ ቬኖን በብራዚል የወጣቶች እግር ኳስ ታሪክም በአንድ ዓመት ውስጥ ከ80 በላይ ግቦችን በማስቆጠር የመጀመሪያው ተጫዋች በመሆንም ታሪክ ሰርቷል። ይህ ተጫዋች የክፍለ ዘመን ወይም ጄኔሬሽናል ተሰጥኦ ተብሎ የተገለጸ ሲሆን እንደ አርሰናልና ቼልሲ ያሉ ክለቦችም እሱን ለማስፈረም ከፍተኛ ፍላጎት ነው ያላቸው። ማንቸስተር ዩናይትድ ተጫዋቹን ለረጅም ጊዜ ሲቃኝ የቆየ ሲሆን ከወኪሎቹ ጋርም ቋሚ ግንኙነትን እየፈጠረ ነው። ዩናይትድ ወጣት ተጫዋቾችን አሳድጎ ለትልቅ ደረጃ ማብቃት ግሩም ታሪክ ያለው በመሆኑ የታዳጊ በማምጣትም ለወደፊቱ የክለቡ ወሳኝ ተጫዋች እንዲሆንም ለማድረግ እቅድ ነው ያለው። ብራዚላዊው በብራዚል ወጣቶች እግር ኳስም በአንድ ወቅት ውስጥ 80 በላይ ግቦችን ያስቆጠረ ብቸኛው ተጫዋች ነው። የዩናይትድም ደግሞ በአሁኑ ወቅት ለሌሎች ተቀናቃኞቹ ቀድሞ ዝውውሩን ለመጨረስም እየሰራ እንደሚገኝ ይነገራል። የረጅም ጊዜ ኢንቨስትመንትም ይህንን የ16 ዓመት ታዳጊ ማስፈረም የዩናይትድ የወደፊት በዝውውር ገበያው ላይ የሚያወጣውን በሚሊዮን የሚቆጠር ገንዘብም ሊያድንለት ይችላል። አርሰናልና ቼልሲም ወጣቶችን የማሳደግ ልምድ ቢኖራቸውም ማንቸስተር ዩናይትድ ግን በአሁኑ ወቅት በፉክክሩ ቀዳሚ ሆኖ እየመራ ነው። ዩናይትድ ለወደፊቱ ጠንካራ ቡድን ለመገንባት የሚያደርገው ጥረት አካል የሆነው ይህ ዝውውር ምን ያክል በፍጥነት እንደሚጠናቀቅም የሚጠበቅ ነው ይሆናል ተብሎ የሚታሰበው። የሌስተር ሲቲው የጨዋታ አቀጣጣይ ቢላል ኤል ኩኑስ በአሁኑ ወቅት በጀርመኑ ስቱትጋርት በውሰት እየተጫወተ ይገኛል። ይህ የ21 ዓመት ሞሮኳዊ ለጀርመኑ ክለብ እጅግ አስደናቂ ብቃትን እያሳየ ሲሆን ባለፉት 8 የአውሮፓ መድረክ ጨዋታዎችም 5 ግቦችን ማስቆጠር ችሏል። በተጨማሪም በቡንደስሊጋ 3 ግቦችንና 3 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። እንደ ስፖርትስ ቡም ዘገባ ከሆነም የብቃቱ የቶትናምና የኒውካስል ዩናይትድ ትኩረትንም እንደ ሳበ ጭምር ነው የሚነገረው። ስቱትጋርት ተጫዋቹን በ20 ሚሊዮን ዩሮ በቋሚነት የመግዛት መብት አለው።
የተወሰኑ መስፈርቶች ከተሟሉ ክለቡ ተጫዋቹን በቋሚነት የመግዛት ግዴታ ያለበት ሲሆን ስቱትጋርት ተጫዋቹን በቋሚነት ገዝቶ ወዲያውኑ ለሌላ ክለብ በከፍተኛ ትርፍም የመሸጥ እቅድ ይኖረዋል። ያም ደግሞ የሚታይ ነው የሚሆነው። ቶትንሃምም በማጥቃት ክፍሉ ላይ ተጨማሪ ጥራት የሚፈልግ ሲሆን ይህም የአጥቂ አማካይ ለቡድኑ ጠቃሚ ተጨማሪ ሊሆን ይችላል። ኤልኩኑስ በመሃልም ሆነ በክንፍ የመጫወት ብቃት እንዳለው ነው የሚነገረው። በቋሚነት በቻምፒየንስ ሊግ ለመሳተፍና ለሀገር ውስጥ ዋንጫዎችም ለመፎካከር የሚያስችል ቡድን ለመገንባት በሚያደርገው ጥረትም በማጥቃት ክፍሉ ላይ እንደ ኤልኩኑስ ያለ ብልሃተኛ ተጫዋችም ያስፈልገዋል። ምንም እንኳን ሊድስ ዩናይትድ እና ክሪስታል ፓላስ ተጫዋቹን ቢከታተሉትም ኤልኩኑስ ወደ ፕሪምየር ሊግ የሚመለስ ከሆነ ትልቅ ፕሮጀክትና ዓላማ ወዳላቸው ታላላቅ ክለቦችም ማምራትን ይመርጣል ተብሎ ነው የሚታሰበው። ሪያል ማድሪድ እና ሊቨርፑል የቶትናሙን ተከላካይ ሉካ ቩስኮቪችን ለማስፈረም ፍላጎት እንዳላቸው ይነገራል። የ18 ዓመቱ ክሮኤሺያዊ በአሁኑ ወቅት በጀርመኑ ሃምበርግ በውሰት እየተጫወተ የሚገኝ ሲሆን እዚያም እጅግ አስደናቂ ብቃት እያሳየ ነው። እንደ ስፖርትስ ቡም ዘገባ ከሆነም ሁለቱም ታላላቅ ክለቦች የተጫዋቹን እድገትም በቅርበት ሲከታተሉና ስካውቶችንም ሲልኩ ቆይተዋል። ሁለቱ ክለቦችም በክረምቱ ጥያቄ ለማቅረብ ቢዘጋጁም ቶተንሃም ግን ይህንን ወጣት ተሰጥኦ ደግሞ የማይሸጥ አድርጎ ነው የሚመለከተው። ዘገባው እንደሚያመለክተው ክለቡ ድርድር ለመጀመር የሚስማማው የ70 ሚሊዮን ዩሮ አካባቢ ጥያቄ ከቀረበለት ብቻ ነው። ሪያል ማድሪድ ወይም ሊቨርፑል እንዲህ አይነት ከፍተኛ ዋጋ አቅርበው ተጫዋቹን ለማስፈረም ይሞክሩ እንደሆነ ማየቱ የሚስብ ጉዳይ ነው። በመከላከል ረገድ ድክመት እየታየባቸው በመሆኑ ይህንን የክፍለ ዘመኑን ተሰጥኦ ተብሎ የተገመተውን ተከላካይ ለማስፈረምም ለክለቡ ትልቅ ስኬት ነው። በተከላካይ ክፍሉ ላይ ተጨማሪ አማራጭ የሚፈልጉ ሲሆን በተለይም የቨርጂል ቫን ዳይክ የረጅም ጊዜ ተተኪም ለማዘጋጀትም ቩስኮቪች ምርጥ ምርጫ ሊሆን እንደሚችል ይናገራል። ቩስኮቪች ወደፊት የዓለም ኮከብ ለመሆን የሚያስፈልጉት ሁሉም ብቃቶች ያሉት በመሆኑ ቶተንሃም እሱን አሳልፎ መስጠቱ ለወደፊቱ ትልቅ ስህተት ሊሆንበት ይችላል። ክለቡ ጠንካራ ቡድን የመገንባት ዓላማ ካለው እንዲህ ያሉ ወጣት ተሰጥኦዎችን ማቆየት ይኖርበታል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እና ሊቨርፑል የኒውካስል ዩናይትዱን ተከላካይ ማሊክ ቲያውን በቅርብ እየተከታተሉት መሆኑ ተዘግቧል። እንደ ስፖርትስ ቡም ዘገባ ከሆነ የዚህ ጀርመናዊ ተከላካይ ብቃት ሁሉንም ክለቦች ያስደመመ ሲሆን በክረምቱ የዝውውር መስኮት ጥያቄ ለማቅረብም እያሰቡ ነው። ማሊክ ቲያው ቀደም ሲል ከአርሰናልና ቶተንሃም ጋር ስሙ ሲያያዝ እንደነበር የሚታወስ ነው። ተጫዋቹ በክረምቱ በ30 ሚሊዮን ፓውንድም ኒውካስልን የተቀላቀለ ሲሆን በክለቡ ቤትም እጅግ አስደናቂ እንቅስቃሴን እያደረገ ነው። ከኒውካስል ዩናይትድ ጋርም የረጅም ጊዜ ኮንትራት ያለው በመሆኑ ክለቡ እሱን ለመሸጥ ምንም አይነት ጫና የለበትም። በመሆኑም ሊቨርፑል ወይም ማንቸስተር ዩናይትድ በክረምቱ ተጫዋች ለማስፈረም ከፈለጉ ኒውካስል ከፍተኛ ገንዘብ እንደሚጠይቅ ነው የሚጠበቀው። በተከላካይ ክፍሉ ላይ ተጨማሪ ጥራት የሚፈልጉ ሲሆን በተለይም የኢብራሂማ ኮናቴ ኮንትራትም በውድድር ዘመኑ መጨረሻም መጠናቀቁና የጆ ጎሜዝ የወደፊት ቆይታም አለመታወቁ ክለቡ አዲስ ተከላካይ እንዲያስፈርምም ያስገድደዋል። የ24 ዓመቱ ማሊክ ቲያኦ ለዚህ ክፍተትም ተመራጭ ሊሆን እንደሚችል ነው የሚነገረው። ዩናይትድ በተመሳሳይ በተከላካይ ክፍሉ ላይ ጥልቀትን መጨመር ነው የሚፈልጉት። የሃሪ ማጓየር ዕድሜ በ30ዎች ውስጥ የሚገኝ በመሆኑ ክለቡ ለሱ ተተኪ ከወዲሁ ማዘጋጀት ይኖርበታል። ኒውካስል ምርጥ ተጫዋቹን ጠብቆ በማቆየት ጠንካራ ቡድን ለመገንባት እያለመ በመሆኑ ማሊክ ቲያው በቀላሉ ይለቀዋል ተብሎ አይታሰብም። ይሁን እንጂ ከታላላቅ ክለቦች የቀረበው ፍላጎት የተጫዋቹን ልብም ሊሰርቅ ስለሚችል በክረምቱ ምን ሊፈጠር እንደሚችል ማየቱ አዲስና የሚታሰብ ጉዳይ እንደሆነ ነው መረጃዎቹ የጠቀሙት። የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ በውድድር ዘመኑ ማጠቃለያም ክለቡን ለቆ ሊወጣ እንደሚችል እየተነገረ ነው። የ23 ዓመቱ ግብ ጠባቂ ማንቸስተር ሲቲን ከተቀላቀለ በኋላ በቋሚነት የመሰለፍ ዕድል ለማግኘት በመቸገሩ በቂ የጨዋታ ጊዜ ለማግኘትም ክለቡን መልቀቅ ይኖርቦታል። ኒውካስል ዩናይትድ እና አስተን ቪላ ተጫዋቹን ማስፈረምም ፍላጎት ካሳዩ ክለቦች መካከል ቀዳሚዎቹ ናቸው። እንደ ዘ ሺልድ ጋዜጣ ዘገባ ከሆነ ተጫዋቹ ከኒውካስል ዩናይትድ ይልቅ ወደ ዌስት ሚድላንዱ ክለብ አስተን ቪላ ማምራትንም ይመርጣል የተባለው። አስተን ቪላ በክረምቱ ግብ ጠባቂውን የግሉ ለማድረግ ጥረት የሚያደርግ ሲሆን በተለይም ኤሚሊያኖ ማርቲኔስ በክረምቱ ክለቡን ይለቃል ተብሎ ስለሚጠበቅ ትራፎርድ ለሱ ተስማሚ ተተኪ ሊሆን ይችላል። ትራፎርድ ቀደም ሲል በበርንሌ ቤት በነበረው ቆይታ ብቃቱን ያሳየ በመሆኑ ለአስተን ቪላ በቋሚነት ለመሰለፍም ብቃት እንዳለው ነው የሚታመነው። በቪላ ቤት በቋሚነት መጫወቱ ተሰጥኦን ይበልጥ እንዲያወጣም ይረዳዋል።
አስተን ቪላ ለቻምፒየንስ ሊግ ተሳትፎ እየተፎካከረ ያለ ክለብ በመሆኑ በደረጃ ሰንጠረዡ ከአራት ውስጥም ጨርሶ ካለፈ ለተጫዋቾች እጅግ ሳቢ መዳረሻ ይሆናል። ኒውካስል ትልቅ ዓላማ ያለው ፕሮጀክት ቢኖረው በሚቀጥለው ዓመት በቻምፒየንስ ሊግ የመሳተፍ እድሉ አነስተኛ ነው። ግብ ጠባቂው አስተን ቪላ የመረጠውን በዚህ ምክንያትም እንደሆነ ይገመታል። አስተን ቪላ ለቋሚ ቦታም ከማርኮ ቢዞት ጋርም ይፎካከራል ብለው ነው የሚያስቡት። በኒውካስል ደግሞ ለቋሚ ቦታው ከአሮን ራምስዴል ጋር ነው መፎካከር የሚኖርበት። ይህንን ሁኔታ ስንመለከት ወደ አስተን ቪላ ማምራቱ ለተጫዋቹ ይበልጥም ትርጉም ያለው ውሳኔ ይመስላል። በክረምቱ ዝውውሩ ምን አይነት መልክ እንደሚይዝ ግን ወደፊት የሚታይ ነው። አርሰናል ለፕሪሚየር ሊግ ዋንጫ እየተፎካከረ ቢሆንም ባለፉት ሳምንታት ግን ብቃቱ ዝቅም ከፍም እያለ ነው። ባለፉት 7 የሊግ ጨዋታዎች በሁለቱ ብቻም ማሸነፋቸውና በሳምንቱ መጨረሻ ደግሞ ድል ማድረጋቸው ይታወሳል። የዋንጫውን መስመር የመጨረስ ብቃታቸው ላይ ጥርጣሬ እንዲፈጠር ግን አድርጎ ነበር። በተለይም በደረጃ ሰንጠረዡ ግርጌ ላይ ከሚገኘው ወልቭስ ጋር ነጥብ መጣላቸው አርሰናል ዳግም ዋንጫውን አሳልፎ የሚሰጥ አድርገው በርካቶች ሲስሉት ነበር። ሚኬል አርቴታ በተለይ ሲናገርም ከጨዋታው በፊት የነበረውን ጋዜጣዊ መግለጫ ላይ ሲናገር አርሰናል አሰልጣኝ ሚኬል አርቴታም ቃሉ በሱ መዝገብ ቃላት ውስጥም እንደሌለና እንደዚህ አይነት የመሸነፍ ስሜቶች እንደሌለባቸው ጭምር ነው የተናገሩት። ይሄ ቃል ለእኔ መዝገበ ቃላት ውስጥ በጭራሽ የለም፣ እኔም እንደዛ አልመለከተውም፣ ምክንያቱም ማንም ሰው ሆን ብሎ ዋንጫውን አሳልፎ መስጠት አይፈልግም ብዬ ነው የማስበው። እኔ ያንን ቃል አልጠቀመውም፣ መሸነፍም አልፈልግም ሲልም ጭምር ነው የተናገረው። አርሰናልን ዳግም ወደ አሸናፊነት ተመልሶ ተከታታይ ድሎችን ማስመዝገብ ይችል እንደሆነ የሚታይ ነው። በሳምንቱ መጨረሻ ግን የከተማ ተቀናቃኛቸውን የሰሜን ለንደኑን ቶትንሃምን ድል ማድረግ ችለዋል። ቡድኑ በጥቅሉ ጥሩ አፈጻጸም ያለው ቢሆንም ዋንጫ ለማንሳት ግን የበለጠ ወጥነት ወይም ኮንሲስተንሲ ግን ያስፈልገዋል። ማንቸስተር ሲቲ ዋንጫ በማንሳት ረጅም ልምድ ያለው በመሆኑ አርሰናል በቅርብ ርቀት እየተከታተለውም ይገኛል። አርሰናል ፔፕ ጓርዲዮላ እና ማንቸስተር ሲቲን ቀድሞ ዋንጫውን ለመውሰድም ራሱን በሚገባ ማደራጀት ነው የሚኖርበት። ሊቨርፑልና ማንቸስተር ሲቲ በዚህ ውድድር ዘመን እንደ ወትሮ በጥሩ ብቃት ላይ አለመሆናቸው ለአርሰናል የእንግሊዝ እግር ኳስ አናት ላይ ለመመለስም ወርቃማ እድል ነው። በዚህ ውድድር ዘመን ወሳኝ ምዕራፍ ላይ ስህተቶችን ከመስራት መቆጠብ ይኖርባቸዋል። ባለፉት የውድድር ዘመናት ለዋንጫ ተቃርበው የነበረ ቢሆንም ዘንድሮ ግን በመጨረሻ መስመሩን አልፈው ባለድል ለመሆንም በትልቁ እያለሙ ነው የሚገኙት። ማንቸስተር ዩናይትድ አማዱ ኦናናን አስተን ቪላን ከመቀላቀሉ በፊት ለማስፈረም ሞክረው የነበረ ቢሆንም አሁንም ዳግሞ ወደ ተጫዋቹ ፊታቸውን ሊያዞሩ እንደሚችሉ ተዘግበዋል። ይህ የቤልጅየም ብሔራዊ ቡድን አባል በኤቨርተንና በአስተን ቪላ በነበረው ቆይታ በፕሪሚየር ሊጉ አስደናቂ ብቃትን ያሳየ በመሆኑ እንደ ማንቸስተር ዩናይትድ ያሉ ትልልቅ ክለቦች አሁንም እሱን መፈለጋቸው አያስደንቅም። ክለቡ በዚህ ክረምትም አማካይ ክፍሉን ማጠናከር ይኖርበታል። ኦናና በውድድር ዘመኑ ማጠቃለያ ኮንትራቱ ለሚያልቀው እናም እድሜው ለገፋው ካሴሜሮ ትክክለኛ የረጅም ጊዜ ተተኪ ተደርጎ ነው የሚታየው። በተጨማሪም ዩናይትድ እስካሁን ብቃቱ አሳማኝ ካልሆነው ማኑኤል ኡጋርት የተሻለ አማራጭ ነው የሚፈልጉት። ጋዜጠኛ ፒተር ሩክ በሰጠው መረጃ መሰረትም ዩናይትድ ኦናናን ከኤቨርተን ወደ አስተን ቪላ በ50 ሚሊዮን ፓውንድ ከመዘዋወሩ በፊትም ለማስፈረም ጥረት አድርገው ነበር። አሁንም በኡናይ ኤምሪ ቡድን ውስጥም ወሳኝ ሰው የሆነውን ኦናናን መከታተላቸውን እንደቀጠሉ እርግጠኛ ነኝ። ካሴሜሮ በውድድር ዘመኑ መጨረሻም ይለቃል። በኡጋርቴ የወደፊት ቆይታ ላይም ጥርጣሬዎች ያሉ፣ ስለዚህም አማካይ ክፍሉን ማጠናከር ይኖርባቸዋል። ኦናና ቀደም ሲልም ይፈልግ እንደነበር አሁንም በዝርዝራቸው ውስጥ ይገኛል። ነገር ግን ከዝርዝሩ አናት ላይ ላይሆን እንደሚችል ነው የተገለጸው። ዩናይትድ በራዳር ውስጥም ሌሎች ስሞች ሊኖሩት ይችላሉ። በተለይም እንደ ኤሊዮት አንደርሰን ኖቲንግሃም ፎረስት እና እንደ አደም ዋርተን ክሪስታል ፓላስ ያሉ ወጣት እንግሊዛውያን አማካዮችም ከዩናይትድ ጋር ስማቸው እየተያዘ ነው የሚገኘው። ሆኖም ግን ኦናና ከነሱ የተለየ የአጨዋወት ዘይቤ ያለው ሲሆን በተለይም የመከላከል ረገድ ያለው ብቃትም ለየት ያደርገዋል። ዩናይትድ እነዚያን ወጣቶች ለማስፈረም ከሌሎች ክለቦች ጋር ብርቱ ፉክክር የሚጠብቀው ከሆነ አማዱ ኦናናን እንደ ምርጥ አማራጭ ወይም ኦልተርኔቲቭም ሊመለከተው ይችላል። እንዲያውም የ24 ዓመቱ አማዱ ኦናና ከአንዱ ወጣት አማካይ ጋር በአንድ ላይ ለማሰለፍም ወይም ለማስፈረምም በመሃል ሜዳ ላይ ጠንካራ ጥምረትንም የመፍጠር እድል ሊኖራቸው እንደሚችል ነው የተገለጸው። ዌስትሃም ዩናይትድ በጥር የዝውውር መስኮት የዩቬንቱሱን አጥቂ ጆናታን ዴቪድን ለማስፈረም ፍላጎት ነበረው የሚል መረጃ ወጥቷል። ሆኖም ግን ክለቡ በሌሎች ተጫዋቾች ላይ በማተኮሩና ውሳኔውን ለመስጠት በመዘግየቱ ነው ዝውውሩ ሳይሳካ የቀረው። ይህ የካናዳ ብሔራዊ ቡድን ተጫዋችም በቀድሞ ክለቡ ሊል እጅግ ብዙ ግቦችን ያስቆጠረ የነበረ ቢሆንም በዩቬንቱስ ቤት እስካሁን በ34 ጨዋታዎች 7 ግቦችን ብቻ በማስቆጠሩ ጥሩ የሚባል ጅማሮን አላደረገም። እንደ ዘገባዎችም ከሆነ ዳቪድ በአንድ ወቅትም ወደ ዌስትሃም ዩናይትድ ቤት እንደሚያመራ እርግጠኛ ነበር። ነገር ግን
ተጫዋቹ ከቡድኑ የአጨዋወት ዘይቤ ጋር ይጣጣማል ወይ በሚለው ላይ ጥርጣሬ በመፈጠሩ ዝውውሩ ሊሰረዝም ችሏል። በጉዳዩ ላይ አንድ ምንጭ እንደገለጸው ከሆነ ዌስትሃም ዩናይትድን እንደሚቀላቀል አስቦ ነበር። በታህሳስ ወርም አነጋግሯቸው ነበር። ነገር ግን ውሳኔ ለመስጠት በጣም ረጅም ጊዜ ወሰዱ። እናም ሌሎች ተጫዋቾችን አስፈረሙ። አሰልጣኙ ተጫዋቹ ከቡድኑ የአጨዋወት ዘይቤ ጋር ይሄዳል ብለው አላመኑም ነበር። ዌስትሃም በአሁኑ ወቅት ከፕሪሚየር ሊጉ ላለመውረድም እየታገለ በመሆኑ የውድድር ዘመን እጅግ ፈታኝ ሆኖበታል። ዴቪድ ቢፈርምም ኖሮ በማጥቃት መስመሩ ላይ ተጨማሪ ጉልበትም ይሆን ነበር ተብሎ ቢታመንም ዝውውሩ ያለምንም ዋስትና የሚደረግ እንደነበርም ይነገራል። ምንም እንኳን የ26 ዓመቱ ተጫዋች በፈረንሳይ ሊጓንም ውጤታማ የነበረ ቢሆንም በጣሊያን ሴሪኤ እየተቸገረ መሆኑን ስንመለከት ይበልጥ ፈታኝ በሆነው የእንግሊዝ ፕሪምየር ሊግ ስኬታማ መሆኑ አጠራጣሪ ሊሆን እንደሚችል ነው መረጃዎች እየወጡ የሚገኘው። የቼልሲው አጥቂ ሊያም ዴላፕ በዚህ ክረምት ክለቡን ሊለቅ እንደሚችል ተዘግቧል። ኤቨርተን ተጫዋቹን ዋነኛ ኢላማ አድርጎታል። በዚህ ሳምንትም መጀመሪያ ላይ ዴላፕ በስታንፈርድ ብሪጅ ያለው የወደፊት ቆይታ አጠራጣሪ መሆኑን የተዘገበ ሲሆን ማንቸስተር ዩናይትድም ተጫዋቹን ከሚፈልጉ ክለቦች አንደኛው እንደሆነ ይታወቃል። አሁን ደግሞ ፉትቦል ኢንሳይደር ባወጣው ሪፖርት ኤቨርተን ተጫዋቹን ለማስፈረም በንቃት እየተንቀሳቀሰ መሆኑን ያረጋገጠው። የ23 ዓመቱ ዴላፕ ቼልሲን ከተቀላቀለ በኋላ በሁሉም ውድድሮች በ30 ጨዋታዎችም 3 ግቦችን ብቻ ነው ማስቆጠር የቻለው። ይህም ደካማ አፈጻጸም ተጫዋቹ በክለቡ ያለው ቆይታን እንዲያጥር ሊያደርገው ይችላል። ቼልሲ እንግዲህ ኒኮላ ጃክሰንን በውሰት ወደ ባየር ሚኒክ ከላከ በኋላ ዴላፕን እና ዣኦ ፔድሮን አስፈርሞ ነበር። ፔድሮ ጥሩ ብቃትን እያሳየ ቢሆንም ዴላፕ ግን የሚጠበቀውን ያክል እንዳልሆነ ይነገራል። ከኢፕስዊች ታውን በኋላ የመጣ ፈተና ነው። ዴላፕ በቀድሞ ክለቡ ኢፕስዊች ታውን ድንቅ ቢሆንም ወደ ቼልሲ ያደረገው ትልቅ ዝውውር ገና በጊዜ የሆነበት ነው የሚመስለው። ወደ ኤቨርተን ማምራቱ ለዴላፕ የእግር ኳስ ሕይወትም ትክክለኛ ውሳኔ ሊሆን ይችላል። በኤቨርተን ቤት እንደ ቼልሲ ያለ ከፍተኛ ጫና ሳይኖርበት በቋሚነት የመጫወት እድልም ሊያገኝ ይችላል ተብሏል። በሌላ በኩል የማንቸስተር ዩናይትድ ፍላጎት የሚታይ ይሆናል። ዩናይትዶች ተጫዋቹ ባለፈው ክረምትም ከኢፕስዊች ታውን ለማስፈረም ሞክሮ የነበረ ሲሆን አሁን ለዚህ የእንግሊዝ ከ21 ዓመት በታች ኢንተርናሽናል ትልቅ ግምት አላቸው። ዴላፕ በቼልሲ ባይሳካለትም አሁንም በሌላ ትልቅ ክለብም የመጫወት እድሉ እንዳልተዘጋ ጭምር ነው የሚነገረው። የማንቸስተር ዩናይትዱ ተከላካይ አማካይ ካሴሜሮ በዚህ ክረምት በነፃ ዝውውር ክለቡን ሊለቅ 3 የዝውውር አማራጮች ሊቀርቡለት እንደሚችሉ ነው የተዘገበው። ብራዚላዊ ኮከብ ኮንትራቱ ሲያበቃ የዩናይትድን ለመልቀቅ መወሰኑ ቀደም ብሎ ያሳወቀ ሲሆን አሁን ደግሞ በርካታ ሳቢ አማራጮችም ሊቀርቡለት እንደሚችሉ ጭምር እየተነገረ እንደሚገኝ ነው መረጃዎቹ በትልቁ እየወጡ እንደሚገኙ ዘገባው የጠቆመው። እንደ ዘሰን ዘገባ ከሆነ አንደኛው አማራጭ የአሜሪካው ኢንተር ማያሚ ሲሆን የ33 ዓመቱ ተጫዋች በቅርብ አካባቢውን ለመቃኘትም ወደ ፍሎሪዳ ጉብኝት ማድረጉን የተናገረው። በተጨማሪም ካሴሜሮ ከሚመለከቱት ክለቦች ፍላጎትም ቀርበውለታል። አንደኛው ሳኦ ፓውሎ ነው። ከብራዚል የ2 ዓመት ኮንትራትም ለማቅረብ ተዘጋጅተዋል። ሌላኛው የፖርቱጋሉ ክለብ ፖርቶም ተጫዋቹን ለማስፈረም ፍላጎት አለው። ካሴሜሮ በኦልትራፎርድ የነበረው ቆይታ ውጣ ውረድ የበዛበት ቢሆንም ከ2 ዓመት በፊት ገጥሞት ከነበረው የብቃት መውረድ ግን ተመልሶ በቅርቡ ብቃቱን በማሻሻል በደጋፊዎች ዘንድም ያለውን ክብር ከፍ አድርጓል። ምንም እንኳን ወደ ፕሪሚየር ሊግ የመጣው ዘግይቶ ቢሆንም በሪያል ማድሪድ ቤትም 5 የቻምፒየንስ ሊግ እና 3 የላሊጋ ዋንጫዎችን ያነሳ ድንቅ ተጫዋች እንደመሆኑ ስሙ በትልቁ ይነሳል። የካሴሜሮ መልቀቅ የዩናይትድ አማካይ ክፍሉን ቅድሚያ ሰጥቶ ተጫዋች እንዲፈልግ አስገድዶታል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ክለቡ የሚከተሉትን ተጫዋቾች ነው የሚያየው: አማዱ ኦናናን ከአስተን ቪላ፣ ኤሊዮት አንደርሰንን፣ አደም ዋርተንን። ካሴሜሮ መልቀቁን ቀድሞ ማሳወቁ ክለቡ የተሻለ ምትክም እንዲያዘጋጅ ጊዜ ይሰጠዋል ተብሎ እንደሚጠበቅ ነው መረጃው የወጣው። የባየር ሌቨርኩዘን የማጥቃት አማካይ ማሊክ ቲልማን ለአርሰናል የመጫወት እንደሚፈልግና ለሚኬል አርቴታ ቡድንም ጥሩ ተስማሚ እንደሚሆን ይፋ ተደርጓል። ይህ የአሜሪካ ብሔራዊ ቡድን ተጫዋች ባለፈው ክረምት ወደ ሌቨርኩዘን ከማምራቱ በፊት በፒኤስቪ አይንድሆቨን ቤትም ድንቅ ብቃቱን አሳይቷል። አሁን ደግሞ ስለ ቀጣይ የሙያ ህይወቱ ሲናገር ለአርሰናል ያለውን አድናቆት ደብቆ አልቆየም። ቲልማን በቪዲዮ ክሊፕም በሰጠው አስተያየት ላይ የአርሰናል አጨዋወትና የአሰልጣኝ አርቴታ ብቃትንም አውድሷል። ልጫወትበት የምፈልገው አንድ ክለብ ካለም እሱም አርሰናል ነው። ታላቅ አሰልጣኝና ግሩም የሆነ የአጨዋወት ስርዓት አላቸው። እኔም በዚያ በሚገባ የምስማማ ይመስለኛል። በቆሙ ኳሶች ብዙ ግቦች ያስቆጥራሉ። በፕሪሚየር ሊጉ የሚወደው ቡድን የትኛው እንደሆነ ሲጠየቅም የምወደው ቡድን የለኝም፣ ነገር ግን ልጫወትበት የምመኘው ክለብ ግን ቢኖር አርሰናል ነው ሲል ምላሹን ሰጥቷል። ተጫዋቾች ለአንድ ክለብ የመጫወት ፍላጎት ማሳየታቸው ለክለቡ ደስ የሚል ቢሆንም ይህ ማለት ግን ቲልማን በክረምቱ በአርቴታ የዝውውር ዝርዝር ውስጥም ይካተታል ማለት አይደለም።
የ23 ዓመቱ ተጫዋች ወደዚህ አይነት ትልቅ ክለብ ከመዘዋወሩ በፊትም ገና ብዙ ማድረግ እንዳለበት ነው የሚታመነው። በዚህ ውድድር ዘመን በቡንደስሊጋ ለሌቨርኩዘን በ17 ጨዋታዎች ተሰልፎ 4 ግቦችን ብቻ ነው ያስቆጠረው። በመሆኑም በአሁኑ ወቅት በቋሚነት መጫወትና ብቃቱን በቋሚነት ማሳየትም ይጠበቅበታል። ቲልማን ከዚህ በፊትም በታላላቅ የእንግሊዝ ክለቦችም እይታ ውስጥ ገብቶ እንደነበር የሚያሳዩ ሪፖርቶች ይወጣሉ። ስካይ ጀርመኒ ቀደም ሲል ማንቸስተር ዩናይትድ፣ ቶትናም ሆትስፐርስ እና አስተን ቪላም ተጫዋቹን እየተከታተሉት እንደነበር ነው የዘገበው። በተጨማሪም ቼልሲም ተጫዋቹ ወጣት በነበረበት ወቅትም ፍላጎት እንዳለው የሚያሳዩ ሪፖርቶች በተደጋጋሚ ሲወጡ እንደነበር የምናስታውሰው ጉዳይ ነው። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የስፖርት ጉዳዮቻችን በተለይ ከዝውውር ጋር አያይዘን ያነሳንላችሁ ፕሮግራማችን ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁ ጭምር በአክብሮት እንመኛለን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው የምመኘው።